ጻድቁ አባታችን አቡነ ኪሮስ። የጻድቁ አባታችን አቡነ ኪሮስ ታሪክ እንዲህ ነው። በብኑዳ የሚባል መምህር ነበራቸው። ዓለምን ንቀው በብሕትውና በጾም በጸሎት ተወስነው ሲኖሩ ሰማያዊ ኅብስት እየወረደላቸው ይመገቡ ነበር። አበዊነሰ መና በልዑ በገዳመ በከመ ጽሑፍ ኅብስተ እምሰማይ ወሀቦሙ ይብልዑ። አባቶቻችንስ ሊበሉ እንጀራ ከሰማይ ሰጣቸው ተብሎ እንደተጻፈ በምድረ በዳ መና በሉ ይላል። ወንጌለ ዮሐንስ ምዕራፍ 6 ከቁጥር 31። ከዕለታት በአንዲት ቀንም ሰይጣን ለፈተና ተነሳባቸውና አረጋዊ በመምሰል ከበዓታቸው ሄዶ የመሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ አላቸው። አናሳድርም እንዳይሉ በእኔ ስም እንግዳ የተቀበለ የዘላለም ሕይወት ያገኛል የሚለውን አሰቡ። እንዳያሳድሩት የመለኮት ምስጢር ሊገለጽባቸው ሆኖ ብዙ ሰዓት ተጨናነቁና የእንግድነቱ ክብር ይበልጣል ብለው አስገቡትና ከሰማይ ከወረደላቸው ኅብስት ብላ ብለው ለሰይጣን ሰጡት። ሰይጣንም እንዳይበላው ያቃጥለኛል ብሎ ፈራውና ደብቆ ይዞት ሕዝብ በበዙበት ቦታ ወስዶ ለማሳየት ፈለገ። ይዞትም ሲጓዝ መልአከ እግዚአብሔር በስውር ከእጁ ነጥቆ በበረሃ ለሚኖሩ ባህታውያን ሰጠበትና ሰይጣንም እየቸኮለ ሂዶ ከሕዝቡ መካከል ቆመና አባ ኪሮስና አባ በብኑዳ ምን ይበላሉ ትላላችሁ? ይህን የመሰለ መና እየበሉ ምን ጎሎባቸው ብሎ ለሕዝቡ ለማሳየት ቢያወጣ ውበት ጨብጦ አግኝቶታል። ሰይጣንም ከውሸቱ የተነሳ አፈረና እንደ ነፋስ በኖ ጠፋ። በአባ በብኑዳ እግዚአብሔር ተቀየመና ምግባቸውን ከለከለባቸው። ረሃብም ጸናባቸው። አባ ኪሮስም ከበዓቱ ወጥቶ እንጀራ ልመና ወደ መንደር ሄደ። ሰይጣን እየተከተለ የሰውን ልብ አጸናበትና የሚሰጠው አጣ። በሚዞርበት መንደርም አንድ ሰው መጥቶ ሊቀበር ሲዘጋጅ አገኘው። የሞተ ቅበሩ የሚለውን አሰበና ሳልቀብር አልሄድም ብሎ ከለቅሶው ቆሞ ከተቀበረ በኋላ ለመሄድ ቢጀምር መሸበትና ከበዓቱ ሳይመለስ አደረ። ማለዳ ሲነጋ ተነስቶ ወደ በዓቱ ደረሰ። መምህሩን አባ በብኑዳንም ምስጢር ገልጿልና እግዚአብሔር ተቀይሞበት አንበሳ ከጫካ ወርዶ ሰብሮ በልቶታል። አባ ኪሮስም ባጣው ጊዜ አንበሳ እንደበላው አውቆ ምርር ብሎ አለቀሰ። ከዚህም በኋላ በምድር ላይ ወደቀና መምህሬን አባ በብኑዳን እግዚአብሔር አስነስቶ በሕይወት ካላሳየኝ አልነሳም ብሎ ተኛ። ከዚህም በኋላ ምንም ሳይቀምስ አፉ ከጸሎት ሳያቋርጥ 40 ዓመት በምድር ላይ ተኛ። ዛፎች በቀሉበት፣ ሳሮችም ለመለሙበት፣ አፈሮችም ተከመሩበት። ከዚህም በኋላ እግዚአብሔር ጽናቱን አየና ወዳጄ ኪሮስ ሆይ ተነስ፣ ጸሎትህ በእኔ ዘንድ ታላቅ ሆናለችና አለው። ጨካኝ ተጋዳይ የሆነ አባ ኪሮስም መምህሬን አባ በብኑዳን በሕይወት ካላሳየኸኝ አልነሳም አለ። እግዚአብሔርም ጽናቱን አየና የአባ በብኑዳን ሥጋ ትፏት አላቸው። አናብስቱም ተፏት። እግዚአብሔርም ወዳጄ በብኑዳ ተነስ፣ በወንድምህ በአባ ኪሮስ ጸሎት እንድትነሳ አድርጌአለሁና አለው።
የጻድቅ ሰው ጸሎት ታላቅ ነገርን ታደርጋለችና እንዳለ ሐዋርያው ያዕቆብ ምዕራፍ 5 ከቁጥር 16። ያን ጊዜ አባ በብኑዳ በሕይወት ተነሳ። አባ ኪሮስም ደስ አለውና ፈጣሪውን አመሰገነ። ከመምህሩ ከአባ በብኑዳ ጋርም ተሳሳሙ፣ ብዙ ደስታንም አደረጉ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባ ኪሮስና ለበብኑዳ የምሕረት ቃል ኪዳን ሰጣቸውና ነፍሳቸውን ከሥጋቸው እንዲለዩ አደረገ። ከዚህም በኋላ ነፍሳቸው ከሥጋቸው ተለየች። ሥጋቸውም የከበረ ቦታ ተቀመጠ። ነፍሳቸውንም መላእክት በብዙ ደስታ ወደ ገነት አገቧቸው። አባ በብኑዳ አባ ኪሮስም በብሕትውና መኖራቸውና ሰማያዊ መመገባቸው ነው። ሰይጣን በእንግዳ ተመስሎ ከበዓታቸው መግባቱ፣ የተቀበለውን ኅብስት ይዞ መውጣቱ፣ መልአኩ ከመንገዱ በስውር መቀማቱ ነው። ከሕዝቡ መካከል ቆሞ መናገሩ፣ የጨበጠው ኩበት ሆኖ ማግኘቱ፣ እንዲሁም ማፈሩ በኖ መጥፋቱ ነው። አባ ኪሮስ አባ በብኑዳም መራባቸው ነው። አባ ኪሮስ ልመና መሄዳቸው፣ እንጀራ አለማግኘታቸው፣ እንዲሁም አባ በብኑዳ አንበሳ መብላቱ፣ አባ ኪሮስም 40 ዓመት በምድር ላይ ተኝቶ መጸለዩ፣ ዛፎች ሳሮች በሰውነቱ ላይ መብቀላቸው፣ በ40 ዓመቱ መነሳቱ፣ አባ በብኑዳን አንበሶች መጥፋታቸው፣ በሕይወት መነሳቱ፣ አባ ኪሮስና አባ በብኑዳን በሕይወት መነሳታቸው፣ ነፍሳቸው መንግሥተ ሰማያት መግባታቸው፣ ሥጋቸው በክብር መቀመጡ፣ እነዚህ ሁሉ ለቅኔ የሚያስነግሩ ናቸው። የአባታችን የአቡነ ኪሮስ ጸሎታቸው፣ ረድኤታቸው፣ አማላጅነታቸው ከእኛ ጋር ትሁን። በሁለተኛነት የምናከብረው 40ቱ እንስሳን ነው። በ8 ቀን ሥጋ ያለበሱት ተፈጥሯቸው እምኀበ አልቦ የሆነ የ40ቱ እንስሳ በዓላቸው ነው። እኚህ መንበረ እግዚአብሔርን የሚሸከሙ ናቸው። አንደኛው አንበሳ ይመስላል፣ ሁለተኛውም ላምን ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበር ንስርን ይመስላል። እያንዳንዳቸውም 6 ክንፎች አላቸው። በቀንና በሌሊትም ያለ እረፍት እግዚአብሔርን ያመሰግናሉ። ስለ ክብራቸውም ብዙ መጻሕፍት ይመሰክራሉ። መጽሐፈ ኢሳይያስ ወይም ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2 የሰው መልክ ያለው ለሰው ልጅ ምሕረትን ይለምናልና፣ የላም መልክም ያለው ስለ እንስሳት ይለምናል፣ የአንበሳ መልክም ያለው ስለ አራዊት ይለምናል፣ የንስርም መልክ ያለው ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ እጅግ በባለሟልነት የቀረቡ ናቸው። ለፍጥረቱ ሁሉ ምሕረትን ይማልዳሉ። ለእግዚአብሔር ምስጋና ይሁን፣ አሜን። በሦስተኛነት የምናከብረው በዓልም ማትያስ ሐዋርያን ነው። ማትያስ ማለት ምትክ ማለት ሲሆን ጌታ ካረገ በኋላ ሐዋርያት 120 ራሳቸውን ከእመቤታችን ጋር ሆነው በጽርሐ ጽዮን በማርያም እመ ማርቆስ ቤት ለጸሎት ይተጉ ነበር። አንድ ቀን ቅዱስ ጴጥሮስ ከእኛ ጋር የነበረ አስቆሮታዊ ይሁዳ ዳዊት ወይኩና መዋዕሊሁ ህዳጠ ወሲመቶሂ ይንሳ ባዕድ ዘመናቱ ጥቂት ይሁኑ ሹመቱንም ሌላ ይውሰድ መዝሙረ ዳዊት 108 ከቁጥር 8 እንደዚህ ብሎ ትንቢት ተናግሯልና ከእኛ ጋር ከሚተጉ ወንድሞች አንዱን መርጠን ይሾም አለ።
ዮሴፍንና ማትያስን አቁመው እኛ ባወቅን ዮሴፍንና ማትያስን መርጠናል፣ ኩላሊት ያመላለሰውን ልብ ያሰበውን መርምረህ የምታውቅ ሆይ ይህችን የሐዋርያት ሹመት ገንዘብ የሚያደርጋትን ከእኒህ ከሁለቱ የመረጥከውን ግለጽልን አሉት። እንደዛ ብለውም ጸልየው ዕጣ ሲያጣጥሉላቸው ለማትያስ ወጣ። የዚህን ጊዜ 12ኛው ሐዋርያ ሆኖ ተቆጠረ። የሐዋርያት ሥራ ምዕራፍ 1 ከቁጥር 13 እስከ 20። ከበዓለ ሃምሳ በኋላ መዲናቸው ኢየሩሳሌምን ዓመት አስተምረው ዓለምን ተከፋፍለው ለማስተማር ዕጣ ሲጣጣሉ ለእርሱ ሀገረ በላዕይተ ሰብእ ደረሰው። በዚህ ሀገር ያሉ ሰዎች እንደ አራዊት ሥጋ የሚመገቡ ነበሩ። ከአደባባያቸው ገብቶ ሲያስተምር ይዘው ዓይኑን አውጥተው እንደ ላም ሳር እየመገቡ ከዝግ ቤት አስቀመጡት። በ40 ቀን ዓይነ ምድሩ ሲለወጥ አይተው ሊመግቡት ነው። ከዚህ አስቀድሞ ግን ጌታችን ሐዋርያው እንድርያስን ልኮለት ዓይኑን ፈውሶት ከእስሩ ፈትቶት ወጥተው ሲያስተምሩ ሊጣሏቸው መጡ። ወደ ጌታ ቢያመለክቱም ውሃ እስከ አንገታቸው አጥለቀለቀባቸው። በኋላ ግን ጸልየው አድነዋቸዋል፣ አሳምነውም አስጠምቀዋቸዋል። ባሕርያቸውም ተመልሶላቸው እህል የሚመገቡ ሆነዋል። ከዚህም የበለጠ ቤተ ክርስቲያን አሳንጾ ቀሳውስት ዲያቆናትን ሾሞ ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር የሚመግባቸው ሆኗል። 30 ዘመን ካስተማራቸው በኋላም ወንጌል ካልደረሰበት ለማድረስ ደማስቆ ወረደ። አረማውያን በብረት አልጋ አስተኝተውት 24 ቀን እሳት ሲያነዱበት ቆይተዋል። እርሱ ግን ሰውነቱ አምሮ ገጹ ደምቆ ይገኝ ነበር። በዚህም አምነው ተጠምቀዋል። በመጨረሻም በይሁዳ ከተሞች እየተዘዋወረ አስተምሮ በዚህች ዕለት በፊላውን አርፏል። የቅዱሳን ጸሎታቸውና በረከታቸው ከሁላችን ጋር ይሁን። የአባታችን የቅዱስ ሐዋርያው ማትያስ ጸሎቱና በረከቱ ከሁላችን ጋር ትሁን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ውድ የሃይማኖት ሚዲያ ተከታታዮች አገልግሎቱ እንዲፋጠን ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።